ይኸውላችሁ ቤተሰቦቼ ፈቲ አሁንም እየዋሸችን ያለችው ሰው አስገድዶኝ ነው እያለች ያለችው ነገር ውሸት ነው። የምሬ ነው ቤተሰቦቼ። መጀመሪያ ሰሞን ፍቅርዬና ፉፉ ተጣልተው የነበረ ጊዜ እንግዲህ ፈቲና ቡሪካ ለማስታረቅ ምናምን በእርግጠኝነት ቡሪካ ሲረባረብ ነበርና ፈቲ የዛን ጊዜ ራሱ እንዳስታራቂ ቀርባ ምን አይነት ስራ እየሰራች እንደነበረ ሁላችንም እናውቃለን አይደለ? ማለት ስትሰራ የነበረችው ስራ ፍቅርዬንና ፉፉን ለማስታረቅ አልነበረም። እንደው ስታረግ የነበረችው ነገር እኮ ፍቅርዬና ፉፉ መቼም አንድ ላይ አይሆኑም ነበር እያለች የነበረችው ፉፉ ተጎዳ ነው ፍቅርዬና ፉፉ ደግሞ መቼም አይሆኑም ምናምን ስትል ነበር ለማለያየት ስትሰራ የነበረው ስራ ነው እንግዲህ የነበረውና ዛሬ ላይ ደግሞ ሰው አስገድዶኝ ነው ምናምን የምትለው መጀመሪያም ስራዋ ለማለያየት ነበረ። ስራዋ ላይ ጠንከራ ሰራች፣ በርተታ ሰራች፣ ስራዋ ላይ ማሻሻያ አድርጋ ነገሩን ከወነች እንጂ እኮ ሌላ የተለየ ነገር ምንም የለም። መጀመሪያም ስትሰራ የነበረውን ስራ አሁንም እየሰራች ነው። ያለው ልዩነት ማለት ስራው ላይ ማሻሻያ አድርጋለች። በቃ ስራዋን ከወነዋለች ማለት ፉፉንና ፍቅርዬን ማለያየት ነበር። እሱን ነገር ደግሞ ከዛ የተለየ ነገር ደግሞ ምንም ያደረገችው ነገር የለምና ዛሬ ላይ ደግሞ እኔን ሰው አስገድዶኝ ነበር እንዲ ማለቷ ልክ አይደለም። የምሬ ነው ቤተሰቦቼ። ይሄ ሰው አስገድዶኝ ነው ምናምን እያለች ያለችው ኔቨር በቃ በፍጹም ውሸት የሆነ ነገር ነውና በመቀጠል ደግሞ አንዳንድ ሰዎች ኮሜንት ላይ እየጻፈን ያለነው ነገር አለ እንዴ ፈቲ እኮ አሁንም ጥፋተኛነቷን አምና አይደለም እየነገረች ያለችው ስራዋን ቡሪካ ስለደረሰባት ነው እንግዲህ ይፋ እንዳወጣ ሰው እየሆነች ያለችው። የምሬ ነው ቤተሰቦቼ። ውሸት ከዋሻው ሰው አንደበት ሲሰማና ከሌላ ሰው ሲሰማ የተለየ ስሜት አለው። መጀመሪያ ቡሪካ ይሄንን ነገር ሳይደርስበት በፊት ፈቲ አውርታው ቢሆን ቀለል ይላል። የኡነቴን ነው ምላችሁ። እሷ አሁን ለማውራት ራሱ እንተን ያለችው ቡሪካ ነገሩን ከደረሰበት በኋላ ነው እንግዲህ ታውቆብኛል ብላ ስላሰበች እንጂ ለነሱ አዝናላቸው አስባላቸው ምናምን አይደለም። መጀመሪያ እየሰራች ያለችው ስራ ልክ አለ መሆኑን ከተረዳች በግልጽ መንገር ነበረባት። ቡሪካ ከደረሰባት በኋላ ደግሞ ይፋ ማውጣቷ ኢዝናቲንግ ለኔ ምንም አይደለም ቤተሰቦቼ። ግን ይሄንን ነገር ቡሪካ ከመድረሱ በፊት ራሷ በራሷ አንደበት ግልጽ አድርጋ ቢሆን ለፍቅርዬም ቀላል ይሆናል፣ ለፉፉም ቀላል ይሆናል። አሁን ላይ ቤተሰቦቼ ፉፉን ፍቅርዬም ለፈቲ ከልባቸው ይቅርታ ያደርጉ። ምክንያቱም ይሄ ነገር የተደረሰው ይሄ ነገር ግልጽ ሆኖ የወጣው ከቡሪካ አንደበት ነው። ቡሪካ ባደረገው ረብረብ ነው ይሄ ነገር ግልጽ ሆኖ የወጣው። ፈቲ ምንም ለጓደኝነታቸው ምናምን አስባ ያደረገች ነገር ሆኖ እየታየኝ አይደለም። እንግዲህ እኔ በራሴ ሐሳብ ነው ቤተሰቦቼ ይሄንን እያልኳችሁ ያለውና አሁንም ቢሆን ፈቲ ሰው አስገድዶኝ ነው ምናምን እያልሻለሽውን ስራ ተይ። የምሬ ነው ቤተሰቦቼ። እውነት ከሆነ እውነቷን ማውራት አለብን። እንዲ ደባብሰን ደፋፍነን ምናምን እናልፍ ነገር አይደለም። ምንም ይሁን እውነት ተናግሮ የመሸበት ማደር ነው እንዴ። ከመጀመሪያ ጀምሮ እኮ ለቡሪካና ለፍቅርዬ ማች የሆነ ልብስ ገዝተሽ ያመጣሽው አንቺ ነሽ። በሰዓቱ ነው ያወርቻለሁ ቤተሰቦቼ። ብዙ ኦዲየንሶች እንግዲህ በኔ ላይ ስትወርዱብኝ ነበር እንደዛ ሰላችሁ ማለት። ማንነቱ እንዲታወቅ ያልፈለገ ሰው እንዴት ለነሱ ብር አውጥቶ ይገዛል ማች የሆነ ልብስ 10,000 እና እስከ 15,000 ብር ወጪ አድርጎ ኮምፕሊት ልብስ ማለት። ያንንም ነገር ያደረገችው ፈቲ ናት ብዬ ነው እኔ ማስበው ቤተሰብ። መካከል ያለው ነገር አይቻለሁ። እስከዛሬ የሚነግረኝ ነገር አለ ስላንቺ ምን ብለሃል እንደሚያፈቅርሽ ሁሉንም ነገር አውቃለሁ። አንቺ ጋር ያለውን ፊሊንግ አንቺ ጋር ፍቅር እንዳለ እሱ ጋርም ፍቅር እንዳለ አውቃለሁ እና በቃ እናንተ መለየት የሌለባችሁ ሰዎች ናችሁ እንደሆነ። ምክንያቱም እዚህ ጋር በእናንተ ፍቅር የሚቀኑ በጣም ብዙ ጠላቶች አላችሁ፣ በጣም ብዙ እና አሁን መለየት የሌለባችሁም እናንተ በቃ መቼም መለየት የሌለባችሁ ሰዎች ናችሁ የምትዩ እንዴ። የፈሰሰ ውሃ ይታፈሳል እንዴ ቤተሰብ? አሁን ኢቭን ብታረቁ ራሱ ማለት ወደ ቀድሞአቸው መመለስ የሚችሉ ይመስላችኋል? የቀድሞ ፍቅር በመሃላቸው የሚኖር ይመስላችኋል? ነው ጠላቶቻችሁን ደግሞ አንዱ ናችሁ ማሳየት አለባችሁ። ይሄን ቪዲዮም እንደሚያዩ አውቃለሁ እነሱ። ይሄን ነገር ሲናገር እኔ ላይ ምንም ነገር ሊደርስ ይችላል። ለሱ ደግሞ ኃላፊነቱን ወስዳለሁ። ተረርተሽኛል? ፈቲ ምንድነው የምትይው? ህግ ያለበት ሀገር እኮ ነው ያለነው። ጠላቶቻችሁ ምናምን የምትዩን ነገር ፈቲ አሁንም ሌላ ውሸት ላይ ሌላ ውሸት ደራርበሽ ሌላ ቁስል ነው የምትፈጥሩ። በመጀመሪያው ቁስል ላይ እንጨት እንደመስደድ ነው። የምሬ ነው ቤተሰቦች። እኔ የቅርባችሁ ሰው ነው ይሄን እያደረገ ያለው ያስገድደኝ ስትል ቡሪካ ነው የቅርባቸው ሰው። ቡሪካ ደግሞ መቼም እንዲህ አይነት ነገር እንደማያደርግ እናውቃለን። ማ ቢሆን ነው ተጣለሽ ነው ከሰው እንዴ? ፎን እስካሁን እኮ በጣም በድየዋለሁ፣ በጣም አሰቃይቼዋለሁ እንዴ። ጋር ያለበት አስውየዋለሁ አውቃለሁ። እኔ ሁለታችሁንም በጣም መጥፎ ነገር እንድታሳልፉ አድርጌ ደውዬ በቴክስት ምን ብዬ እንደጻፍኩለት ብታይ
ያንቺ ፍቅር እንዴት እንደገፋ ምናምን አስቤ ምን አይነት ቴክስት እንደጻፍኩለት ለአፍ ሰው እንደዛ ከሰው አይጠበቅም ከሰውኛ እንዴ አሁን እንዴት ነው ሻይኑ ማይውላ ሰላም ሰላም እንዴት አላችሁ ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማን ናችሁ እግዚአብሔር ይመስገን እኔ ደህና ነኝ በእያላችሁበት የዓለም ጫፍ ሁሉ ፈጣሪ ሰላም ከናንተ ጋር ይሁን ዛሬም እንደተለመደው በአዲስ ቪዲዮ ለእናንተ ብቅ ብዬላችኋለሁ ከናንተ የሚጠበቀው ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ያማርና ድንቅ የሆነ ቤተሰብ አባል መሆን ትችላላችሁ የቻናሉ ቅመሞች እንደተለመደው ቪዲዮን በላይክ ጀምሩ ያላችሁን ሐሳብ አስተያየት በነጻነት ኮሜንት ውስጥ አስፍሩ እስከ መጨረሻው አብራችሁን ቆዩ ይመቻችሁ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን እኛ ደህና ነን ፍቅርዬ እንዴት ነሽ መጥፋት አብዝተሻል አንቺ ልጅ ተመለሺ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን ባላችሁበት ሰላማችሁ ይብዛልኝ ተናፋቂ ቤተሰቦች አሜን እኛም ናፍቀሽናል በነገራችን ላይ ድርጊቷ እንትን አላሉልኝም አንድ አይነት አልሆኑልኝም የምታረገው ሌላ የምታወራው ሌላ ብቻ አራባና ቆቦ ነው የሆነው ጥቁርና ነጭ ማለት ነው እና የሷንም ነገር ባቅደስ ይለኛል ብቻ ዛሬ በተለይ ለሁለቱ ጥያቄ ያለኝ በተለይ ደግሞ ለፈቲ በጣም ትላልቅ ጥያቄዎች አሉ ፈቲ ምን ነው እግዚአብሔር ምን ሰላም አይደል እንዴ ምንሽ በጣለሽ ነው ከፈት ፈቲ ነው ንግጥ ወጣች ነው ለያለቀሽ በእንባ ምንሸፋፈነው ከሆነማ እኮ እንባ የሌለን ሰዎች ምን እንሆናለን በእንባ ያስመሰልን የምንኖር ከሆነ እንግዲህ ሁሌ እንዳለቀሰች ነው ፈቲ የሌባ ቀድሞ ነው እንባው ይወጣል የሚባለው ምን ነው እውነት ያለው ነው እኔ ፉን አላፈጠርኩትም ማለት ሲጀመር እኮ እኔ ብዙ ጊዜ በተደጋጋሚ ነገር ያያቸዋለሁ ፈቲ ፉፉን አፍቅረው አይደለም ፍቅርዬንና ፉፉን ለማለያየት ሆን ብላ የተነሳሽ ሴት ናት ብያችሁ ነገር ያያቸዋለሁ ማለት ፈቲ ነይ እስቲ በእናትሽ ምንድነው ንገሪኝ በትክክል ንገሪኝ ቀስ ብለሽ ተረጋግተሽ ንገሪኝ የምታወሪው ነገር ምናምን እያወዛገበኝ ነው እሺ እስካሁን ያደረኳቸው ነገሮች ሁሉ ተገድጄ ያደረኳቸው ነገሮች ናቸው እንጂ ተገዳ አይደለም ወይኔ ተገደሽ አይደለም ፈቲ እንዲህ ማለትሽን ተይ በቃ እኔ ማን ነው ህግ ባለበት ሀገር ይወለ ድራማ ራሱ ቢሆኑ ይሄን አትሞኙ እግዚአብሔር አሁን እኮ በቃ ቀጣይ ምን እንሰራለን ብላችሁ በተጠይቁኝ ልገምት እችላለሁ የናንተ ድራማ በጣም የተገመተ ነው ፈልጌ ኦር እናንተን እንደዚህ አይነት ሁኔታ ውስጥ ለመክተት አይደለም ስለሽ በማን ተገደሽ ሲቀጥል እኔና ፉ አሁን ላይ ፍቅረኛ አይደለንም እና ጓደኛም ሆነን ሊለያዩ መሞከር ምን ማለት ነው ስለሽ ወይ አልተረዳውሽም ነው ወይ እኔ እንጃ ግራ አጋባሽኝ እኮ ፈትዬ በእግዚአብሔር ንገሪኝ ሳታለቅሽ ንገሪኝ እንድረዳሽ አድርገሽ ማለት ነው ቀስ ብለሽ ተረጋግተሽ ንገሪኝ ፍቅር ምን መሰለሽ እኔ ይሄን ሁሉ ነገር ያደረኩት ያለ ማንነቴን እንድቀይር አድርገው ብዙ ነገር እንዳደርግ ያደረጉ ሰዎች አሉ እነማን ናቸው አንቺ ማንነት ቤተሰቦች በጣም ይቀርታል የፈቲ ማንነት የትኛው ነው ለማስታረቅ እኮ አንድ ቀን ስትጥራ አይቻት አላቅም እኔ በራሴ በኩል እንግዲህ ለእናንተ እየታየቻችሁ እኮ ያለችው አስታራቂ ሆና ከሆነ ይሁን ግን ለኔ አንድም ቀን አስታራቂ መስላ እየታየችኝ አልነበረም ከመጀመሪያ ጀምሮ ስትሰራቸው የጾም ወቅት ላይ እንግዲህ ፉፉና ፍቅርዬ መቼም አንድ ላይ አይሆኑም ነበር ስትልኝ ነበር ባለፈውም ደግሞ ለቡሪካና ለፍቅርዬ ኮምፕሊት የሆነ ልብስ ተመሳሳይ የሆነ ማች የሆነ ልብስ ገዝታላቸው መጣች ማንነቱ እንዲታወቅ የማይፈልግ ሰው ነው ብላ ማለት እሷ ባትሆን እኮ ማንነቱን መደበቅ አያስፈልግም ያኛው ሰው ለምን ማንነቱን ይደብቃል እኔ አሁን የፈቲ በፊቱ ማንነት ነው እንጂ እየታየኝ ያለው የተቀየረብኝ ነገር የለም በመጀመሪያም ስታሳይ ነበረውን ባህሪዋን ነው ዛሬም እያየሁኝ ያለው ከይቅርታ ጋር በጣም ከይቅርታ ጋር ቤተሰቦች ቤት ያ ሁሉ ነገር የነገርሽኝ ውሸት ነው ሲናታ ፈቅዶ ቢንቄም አፍቃሪ እንዴት በምን
ምን ቢመጡብሽ ነው እንደዚህ ያህል እርምጃ ይሄናል ጉዞ ይሄድሽው ይሄናል መንገድ ይራቅሽው በእግዚአብሔር ልጅ ፍቅር እኔ ዛሬ ይሄ ደብዳቤ ሲደርሰኝ ነው ለፉ ራሱ ህይወቱ አደጋ ላይ ነው ያለው ለፉ ራሱ የሚያሰጋ ሁኔታ ውስጥ ነውና ፈቲ ጭራሽ እኮ በደብዳቤ ወይ በደብዳቤ ተጀምሯል ድራማው ቤተሰቦች መጀመሪያ ደብዳቤው ነው ማን ይጻፈው ምን ብሎ ተጻፈ ፍቅርዬ በእናትሽ እኛም ማወቅ እንፈልጋለን እስቲ ጧት ላይ ነገር ተላከለ እኮ ልጆቹን ታውቂያቸዋለሽ መሲ ሰዎቹን ያልሽው አሁን ሰዎቹን ንገሪኝ እሺ ስልሽ ማንም መፍትሄ የለውም እኮ እንደዚህ ማለት የማድረግ የሚል ብቻ ሁላችንም አደጋ ላይ ነን ፍቅር አደጋ ላይ ነን ሁላችን የምን አደጋ እኔ እኮ ቆይ ማን ነው እንዲህ የሚያረጋችሁ ማን ነው አደጋ ላይ የሚያስገባችሁ ፈቲ እንዴ ከዛኛው ውሸት ለመውጣት ስትይ ሌላ ውሸት መፍጠር አረግድ የለሽም ተይ ስተት አትስሪ ስተት ላይ ስተት አደራሪቢማ እንዴ አልገባኝም ከመጀመሪያ ጀምሮ ምንድነው አስረጅኝ ነይ እሺ አሁን ይሄ ደብዳቤ ታዩ ይሄ ደብዳቤ ይላል ከመጀመሪያ ጀምሮ የተፈጠረው ነገር ንገሪ እያንዳንዱን ነገር በእግዚአብሔር ከፈለሽ ካሜራ መቆም ይችላል ግን ነፃ ሆነሽ አውሪኝ ንገሪኝ ምክንያቱም ዛሬ ካልነገርሽ ሌላ ጊዜ ምሰማው ከሆነ ባንቺ ነው ማዝነው ገባሽ አሁን እድል ሰጥቼሽ አሁን ሁሉ ነገር ንገሪኝ ለኔ እንዴ የመሬ ነው ቤተሰቦች ፍቅርዬ ሆና እንጂ አሁን እኮ ይሄን ነገር እውነት ያወጣው እኮ ቡሪካ ነው ፈቲ ምንም ለነሱ አስባላችሁ ያደረገችው ነገር እየታየኝ አይደለም ቡሪካ አወጣው ፈቲ ደግሞ እየቀጣጠለች ነው እያስመሰለች ነው አሁን ራሱ ገሽ ተናገሪ በቃ እናንተ ቅርብ ጠላት ነው ከዚህ በላይ ፈቲ ምንድነው የቅርብ ጠላት የምትናገሪ ከሆነ ለምን አትናገሪም በእግዚአብሔር የቅርብ ጠላት ማለ የቅርብ ሰው እኮ ለፍቅርዬና ለፉፉ አዚስታይ ማንም የለም ከቡሪካ ውጪ ቡሪካ ነው ለማለት ነውና እንዴ ምንድነው እኔን ፍቅርዬ እኮ ነኝ በጣም ግራ እያጋባችኝ ያለችው ለምን ከነኚህ ሰዎች ራሷን ነፃ አታደርግ አሁን የመሬን ነው የምላችሁ ምንም ቢሆን ምንም ፍቅርዬና ፉፉ ወደ በፊት ህይወታቸው አይመለሱም የፍቅር ህይወት እንደ አዲስ ለመጀመር አያስቡ ምክንያቱም ሃይማኖታቸው ሃይማኖት የሚበልጥ ነገር ደግሞ የለም በሙስሊምም ሃይማኖት በኦርቶዶክስም ሃይማኖት አይፈቀድም ማች የማያረግ እንትን ነው ስለዚህ እንዴት ነው ለኛ ጩኸት ብለው እነሱ እንትን የሚሉት እኛ ስላወራን ብቻ ብለው እኛን ለማስደሳት ብለው የእድሜ ልክ ህይወታቸውን አራባና ቆቦ ማለት ነው እንግዲህ ቤተሰቦች እንደዛ አድርገው የሚኖሩት ይሆናሉ ብላችሁ ታስባላችሁ እኔ እንግዲህ ራሴን ሐሳብ ነው የሰጠሁትና በዚህ ሐሳብ እስቲ ኮሜንት ላይ ጻፉልኝ ልጅ ሰው ምን ያህል እንዴት እንደጠላኝ እሺ ደህና ናችሁ ደህና እግዚአብሔር ይመስገን ማምር እንበለው እንዴ ጀለስን ምን ደደጋ እናትክ በቃ ሳታቋርጥ ስማኝ አሁን ላይ የተረዳሁት ነገር ዝም ብዬ ምንም ነገር ሳላቅ ነበር እየኖርኩ የነበረው እስካሁን እያንዳንዱን ነገር እያደረኩ የነበረው በኔ ቤት አስቤ የሆነ ነገር አቅጄ ማድረግ ነበር የሚመስለኝና በዚህ መሃል ደግሞ አንተን ብዙ አስከፍቻለሁ አሳዝኜሃለሁ በጣም ልብህን ሰብሬሃለሁ ብዙ አይነት ቃላቶች ተናግሬክ ሊሆን ይችላል በስልክ በቴክስት በቪዲዮ እና አሁን ፈቲ ስነግረኝ ተረዳው ፈቲ የነገረችኝ ነገር ደግሞ ማላስበውና ማልጠብቀው ነገር ጭራሽ በህይወቴ ነገር ያጋጥመኛል ብዬ ማልጠብቀው ነገር ነበር የነገረችኝ ግን የነገረችኝም ነገር አልገባኝም እና ፕሊዝ አንተ ይቅርታ አድርግልኝና
እኔ ሄጄ ከሷ ጋር አውሩ በእናትህ ፍቅር እኔ ስሚኝ ወረቀት ታደርጋታለህ ስሚኝ ፍቅር እንዴ እስካሁን የነገርኩሽ ነገር ደግሜ ለፉ ማብራራት አልችልም በእናትሽ ኧረ ምንድነው እያስጨነቃችሁኝ እኮ ነው እየተጨነኩ ነው ምንድነው ማነበውሽ አንብበውና ከዛ ማንበብ ሙሉ ሰው ያደርጋል አንብብ ማን የጻፈው ፈቲ ላንቺ እንደሆነ ያስተውቃል ማን ነው ስለኔ በዚህ ልክ የሚያውቀው የሚዘተው ማን እንዴ ምን አንዴ በስነ ስርዓት አስረዱኝ ማን ነው ይሄን ደብዳቤ የጻፈው ማን ነው እኔን በዚህ ልክ የሚያቀኝ ምንድነው ፈቲ ላንቺ እንደሆነ ያስተውቃል ፈቲ ምንድነው የሚዘጋችሁ እናንተ በስነ ስርዓት ተናገሩ እንጂ ለኔው የተላከው ግን አንተን የሚጎዳ ነገር ነው እኮ ማን ነው እኔን ሊጎዳ የሚፈልገው ምንድነው ምንድነው የሚዘጋችሁ እናንተ ለምንድን ሰውን ከማስጨነቅ ውጪ ስራ የላችሁም እንዴ አረብራችሁም እንዴ በየጊዜው ሰውን ማሰቃየት ፈቲ ንገሪኝ በስነ ስርዓት ፈቲ እንድትነግሪኝ ነው ፈልገው እንዴ ንገሪው አሁን የነገርኩሽ ነገር ንገሪው አይደለም ለምን በራስሽ አንደበት አትነግሪኝ ማንቺ ማውቀው ነገር የለም እዚህ ጋር በቃ እሷ መናገር ትችላለች ፉ በእናትህ ልሂድ በእናትህ በቃ በእናትህ ሰሞኑ ጥሩ ሁኔታ ላይ አይደለሁም ድጋሚ እንኳን ተጨምሮብኝ ፈቲ ሁለታችሁ አውርታችሁ የምትጨርሱት ከሆነ አውርታችሁ እባክህ ፍቅር ምን ይልልሽ በእናትህ በቃ ስለምታውቂው ነገር ከሷ በተሻለ የምታስረጂኝ ነገር ካለ አስረጂኝ ፍቅር በስነ ስርዓት አስረጂኝ ከሷ በተሻለ ለምን በቃ የምታጨናንቁኝ እኔ ብቻዬን መሆን ፈልጋለሁ በቃ ነገሮች እየተደራረቡብኝ ነው ለምን ደግሞ አይገባችሁ ለምን ራሱ ጋር የምትሆኑት አንቺ ራስሽ ለምን አይገባሽም ቆይ እኔ የምናገረው ነገር በቃ ማንንም እንዲያስቆመኝ አልፈልግም ምንም እሱን ማስረዳበት ምንም አይነት አቅም የለኝም በቃ አስረጃው አንቺ እሺ ከፈቲ እኔ በቃ ሁሉ ነገር ሰውን ለማጣላት ሲሆን ነው ያንቺ አቅም የሚመጣው አቅም የለኝም ትላለች እንዴ ነግሪኝ ለኔ በቃ ስለዚህ እውነቱን ንገሪኝ ምንድነው ማን ነው በቃ ንገራት ይሄን ስሜትህን ጠላቶችህን ተጋፈጣቸው ማን እንደሆነ ካሳያቸው ስለዚህ ነገር ደግሞ እኔ ለምናገራቸው ነገሮች ይሄን ቪዲዮም ሊያዩት ይችላሉ እኔ ለምናገራቸው ነገሮች እኔ ራሴ ኃላፊነቱን ወስዳለሁ ለሚደርስብኝ ነገር ፈቲ እውነቱን የምትነግሪኝ ከሆነ ምንም አይነት ጉዳት አይደርስብሽም ቃል እገባልሻለሁ እውነቱን ንገሪኝ ማናቸው አንተ እንደምታስበው ቀላል አይደለም ፈቲ ቀላል ያልሆነ ነገር የለም ማንንም መብት የለውም ፈቲ ንገሪኝ ማነው በዚህ ልክ እኛን መጉዳት የሚፈልገው እኔና እሷን ማለያየት የሚፈልገው አንቺንስ የሚጠቀመው ፈቲ ካንቺ ጋር ነው ግንኙነት ያለው ያ ሰው ወይስ ከኛ ጋር ነው ፈቲ ማንነቱን ንገሪኝ ማንነቱን የማትነግሪኝ ከሆነ በጣም መጥፎ ነገር ይፈጠራል በቃ ሌላውን ተው አንተ ብቻ ያልኩን ነገር አድርግ ምን እኔ ይሄን ነገር በማድረግ እነሱ እንዴት ላሸንፍ ይችላል እሷ ጋር በመቅረብ አሸንፈ ማየት ፈልጋለሁ ፉፍ ፈቲ እንግዲህ እንዲህ ነው ያለች ያለችው የህንድ ፊልም ነው እንዴ ይሄን መለያየት የሚፈልጉ በጣም ብዙ ሰዎች እንዳሉ አውቃለሁ ግን አይችሉም ማንንም አይችልም ቢችል ከዚህ በፊት ነበር የሚያደርገው ፈቲ እንደ ቡኝ ተጠቀመሽ እንጂ አንቺን እንደ ማስፈራራት ተጠቀመሽ እንጂ ማንንም እኔና እሷን መለያየት አይችልም አንቺንም መግዷት አይችልም ይሄን ቃል እገባልሻለሁ እኔ እንደ ወንድ ልጅ መወጣት ያለብኝ ነገር ሁሉ እወጣለሁ ፈቲ ንገሪኝ ምንም ነገር አይደርስብሽም ብትነግሪኝና በእንፈታው ይሻላል ቪዲዮን ማስቆም እንችላለን ትነግሪኛለሽ ላስቆመው ፈቲ ይኸውላችሁ ቤተሰቦች ይህንን ነገር በነካ እጁ ቡሪካ በነካ እጁ ያወጣው እንጂ ፈቲ መቼም አታወጣውም ሩታ ማታ ምንድን ያለችው እያወቀ የተኛን ሰው መቀስቀስ አይቻልም ምናምን ያለችው እንዴ ፈቲ እያወቀች የደበቀችውን ነገር ለምን ድንጋይ አናቷ ላይ አጭውም አታወራም እንዴ ውድ ቤተሰቦች እኔ ያላችሁን ሐሳብ አስተያየት ኮሜንት ላይ ስጡ እንግዲህ በእኔ ሐሳብ መተስማሙ ብቻ ላይኳ ቦታ ላይ እንገናኝ በቀጣይ ቪዲዮ እንገናኛለን በያላችሁበት የዓለም ጫፍ ሁሉ ፈጣሪ ሰላም ከእናንተ ጋር ይሁን ፈጣሪ አምላክ ከስደቱ ዓለም ለሀገራችሁ ያብቃችሁ እወዳችኋለሁ